السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. زاري أسرارتنيو رمضان كانو إن شاء الله تعالى زاري دمو منايو لسيطان أرد مفتصم ميل أرستي هنا المالتنا يه أرست بتام بزون سو يسدنقطوال مكنياتهم هلهم سو مالتي تشالال ሰይጣን እኮ ጠላታችን ነው ብሎ በአፉ ይናገራል። በተግባርስ እውነት ሰይጣንን ጠላት አድርጎ ይዟል? አላህ ምን ይላል? ሰይጣንን አስመልክቶ ማለት ነው አዱዊ ወአዱወኩም ፈተኺድሁ አዱዋ። ሰይጣን እኮ ለኔ ጠላቴ ነው አለ፣ ለእናንተም ጠላታችሁ ነው፣ ጠላት አድርጋችሁ ያዙት አለ። እንዴት አድርገን ነው እሱን ጠላት አድርገን መያዝ ምንችለው? እሱ ለኛ የሚያስቀምጥልን ወጥመዶች ምን አለማድረግ፣ እዛ ውስጥ ሄደን አለመግባት፣ አላህ ያዘዘንን መንገዶች ብቻ መሄድ። አብዱላህ ኢብኑ መስዑድ የተባሉት ታላቅ ሷሃባ እንዲህ ይላሉ፣ የአላህ መልእክተኛ ቀጥተኛ የሆነ መስመርን አሰመሩ አሉ። ከዛ ይህም የአላህ መንገድ ነው አሉ። ሀዛ ሰቢሉላህ፣ ይህ የአላህ መንገድ ነው አሉ። በጎንና በጎንም ሌሎች መስመሮችን ሳሉ አሉ። ከዛ ምን አሉ? እነዚህም መንገዶች ናቸው አሉ፣ እያንዳንዳቸው የሰይጣን ተጣሪ ያለባቸው አሉ። ሰይጣን ደግሞ ወዴት እንደሚጣራ አላህ እንዲህ ሲል አልነገረንም? ኢነማ የድዑ ሒዝበሁ ሊየኩኑ ሚን አስሓቢ ሰዒር። እሱ እኮ ህዝቦቹን የሚጣራው የሰዒር ጓዶች እንዲሆኑ ነው አለ። ሰዒር ማለት እንግዲህ ጀሃነም ናት። ልብ በሉ፣ ጀሃነም ውስጥ አብረውት እንዲቃጠሉ ነው የሚጠራቸው። ለነሱ ግን ያዘነ መስሎ አምልኮ አስመስሎ ነው የሚያቀርብላቸው። አምልኮ ማለት ምን ማለት ነው? አምልኮ ማለት በምላስ የሚነገርም ይሁን በቀልብ የሚቋጠር በሰውነት ውስጥ የሚሰራም ይሁን በሰውነት ውጭ የሚተገበር አላህ የሚወደው ነገር በጠቅላላ አምልኮ ይባላል። አላህ ምን አለ? ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለሁ። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አላህ ምን አላቸው? በል አላቸው። ምን? ኢነ ሶላቲ ስግደቴ፣ ወኑሱኪ እርዴ፣ ወመሕያየ ሕይወቴ፣ ወመማቲ ሞቴም ሊላሂ ለአላህ ነው፣ ረቢል ዓለሚን ለዓለማቱ ጌታ ለሆነው፣ ላ ሸሪከ ለሁ ለሱ እኮ ደግሞ አጋር የለውም። ስለዚህ እርድ ስናር መስዋዕት ስናቀርብ ቀጥታ ለአላህ ብቻ ነው ሊደረግ የሚገባው ማለት ነው። የዛሬው አርዕስት ምን ያጠነክረዋል? ሰዎች በቀጥታ ለሰይጣን ማለት ነው። በነገራችን ላይ መላእክም ተመለከ ነብይም ተመለከ በተዘዋዋሪ የሰይጣን ስትራቴጂ ነው የተሳካለት። ሰይጣን ዋና ዓላማው ምንድነው? አንድ አምላክን እንዳናመልክ ነብያትን ከደረጃቸው በላይ ከፍ በማድረግ ዒሳን የአላህ ልጅ ነው በማለት ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም እሳቸውን ቀጥታ እኮ ብትጠይቋቸው እሳቸው እኮ የአላህ ብርሃን ናቸው በማለት መላእክቱን ለአላህ የቅርብ ባለመዋል የሆኑትን መላእክቶች እንዴ ጅብሪልን ያልተለመነ ማን ይለመናል? ጅብሪል እኮ እንዲህ አይነት ባህሪ አለው እያለ ይሄንን ነገር የሚያስፈጽመው ከጀርባ ማን ነው? ሰይጣን ነው። የዛሬው አርዕስት ላይ ግን በቀጥታ ለሰይጣን እርድ ይታረድለታል ማለት ነው። ስሙ ያው ተቀይሮ ማለት ነው። አውሊያ የእናቴ አባቴ አምላክ። አገራችን ላይ የእናቴ አባት አምላክ ሲባል አንድ አምላክ አላህ ተፈልጎበት አይደለም፣ ሰይጣን አምልኮ ተፈልጎበት ነው። አውሊያ ሲባል ማን ተፈልጎበት ነው? ራሱ ሰይጣን ተፈልጎበት ነው። ውቃቤ፣ ዛር፣ እነዚህ የመሳሰሉት ነገሮች አገራችን ላይ የሚፈጸሙ ናቸው ማለት ነው። ለዛ ነው በዛሬው ዕለት በተለይ አሁን ያለንበት ወር ሚያዝያ ስለሆነ ሚያዝያ፣ ግንቦት፣ ሰኔ እነዚህ ሁሉ የሰይጣን አምልኮ የሚፈጸምባቸው ናቸው ማለት ነው። ምን በማድረግ? ለሰይጣን እርድ በማረድ ማለት ነው። መጀመሪያ እርድ እንደሚታወቀው አምልኮ ነው። አንደኛ አሁን ያሳለፍነው የቁርአን አንቀጽ። ሁለተኛስ ነብዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ምን ይላቸዋል? ፈሰሊ ስገድ፣ ለረቢከ ለጌታ፣ ወንሃር እንዲሁም እርድህን መስዋዕትህን ለአላህ አቅርብ ይላቸዋል። ሁለተኛ እሳቸው ራሱ ምን አሉ? ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እኮ የአላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ። ለዐነ አላህ እኮ ረግሞታል አሉ። መን ዘበሃ ያረደ ሰው ሊገይሪላህ ከአላህ ውጭ ላሉ አካላት ያረደ ሰው፣ ለመላእክትም ይሁን ለነብይም ይሁን ለሰይጣን ለራሱም ይሁን ማለት ነው። ረዋሁ ሙስሊም ኢማሙ ሙስሊም ዘግበውታል ማለት ነው። የዛሬውን ትምህርት በድምጽ ማስረጃዎች የተደገፈ ነው የምናደርገው ማለት ነው። ለምን? ያለውን ተጨባጭ ችግር ሊክዱ የሚሞክሩ ሰዎች አሉ። ይሄ እኮ የድሮ እምነት ነው፣ የሌለ ነገር እኮ ነው የምታነሱት። ምን አለ ህዝቡን ወደ ተሻለ ነገር ብትወስዱት፣ ጭቅጭቅ ባታነሱ ይባላል። ጭቅጭቅማ መነሳት አለበት። ነብያትን እኮ ማለት ነው ህዝቦች የተጨቃጨቋቸው ይሄን አርዕስት ስላነሱ ነው እንጂ ሌላ አርዕስትማ እኮ አያጨቃጭቅም። ሌላ አርዕስት ማንንም አያጣላም። ምጽዋት እንስጥ ማንን ያጣላል? አሁን ንስጥ ነው የሚለው ሁሉ። ትልቁ ጠብ ከአላህ መብት ጋር በተያያዘ ሲመጣ ነው። ሁሉንም ነብያት ህዝቦቻቸው የተጨቃጨቋቸው፣ የታገሏቸው፣ ከሀገር ያባረሯቸው፣ የገደሏቸው በምን ምክንያት ነው? እቺ አርዕስት ስትነሳ ነው። ስለዚህ ለዛሬ የድምጽ ፋይሎቼን መወስደው አማራ ቴሌቪዥን ላይ ተላልፎ የነበረ ፕሮግራም አለ፣ የአርሶ አደሮች ወግ በሚል ማለት ነው። እንዳለ እንዴት አድርገው
ለሰይጣን ግብር እንደሚገብሩ የድምጽ ማስረጃዎችን ይዘን እያንዳንዱን እያስገባን እዚሁ ትምህርት ላይ እናያለን ማለት ነው። አገራችን ላይ የሚመለኩ ሰይጣናት ያው ስሙን ይቀይሮታል ብያቸዋለሁ። አውሊያ፣ ዛር፣ ሙወከል፣ የእናት አባቴ አምላክ የመሳሰለው ስም ይሰጡታል። ግን በስም ስማቸው ማን ይባላል? ይሄን በብዛት ማወቅ ከፈለጋችሁ በግ ሚሸጥ ዶሮ ሚሸጥ ዘመድ ካላችሁ ጠይቋቸው። የሆኑ የዶሮ አይነቶች የሆኑ የበግ አይነቶች ከለራቸው ብቻ ልዩ ስለሆነ ስጋቸው ዝም ብሎም ይሁን ዋጋቸው በእጥፍ ወይም በጣም በውድ ዋጋ የሚሸጡአሉ። ይሄም ለምንድነው ስትሉ ሰይጣኖች ይሄ ከለር ካልሆነ እንዳይታረድልን ይላሉ። ሚስዋረፉበት ሚቋደሱበት በዚህ ነው ብለው ስለሚያምኑ ሰይጣን አምላኪዎች ናቸው ይህንን የሚያርዱት ማለት ነው። ስማቸው መሐመድ ሊሆን ይችላል፣ አብደላህ ሊሆን ይችላል፣ ረሂማ ሊሆን ይችላል፣ ተሚማ ሊሆን ይችላል፣ አይሻ ሊሆን ይችላል። እኛ ጥያቄው ምንድነው? የሙስሊም ስም በመያዝ ሙስሊም መሆን አይቻልም። የሙስሊም ስም ስላለው ብቻ አንድ ሰው ረመዳንን መጾም አይገባውም። ከረመዳኑ በፊት መጀመሪያ ሊያራግፍ የሚገባው እንዲህ አይነት ባዕድ አምልኮ ቆሻሻዎችን ስለሆነ ነው ማለት ነው። አገራችን ላይ የሚመለኩትን ጥቂቶቹን ስማቸውን ልጥቀሳቸው። አንደኛ ሸህ አንበሶ ይሉታል። እንግዲህ ጂን ነው ግን ሸህ የሚል ስም ይሰጡታል። ሰይፉ ጨንገሬ ይላሉ ሁለተኛው። ሶስተኛ አዳል ሞቴ ይላሉ። አራተኛ ወሰንጋሎ ይላሉ። አምስተኛ ራሂሎ ይላሉ። ስድስተኛ ሮመዲን ይላሉ። ሰባተኛ ዘባንያ ይላሉ እና የመሳሰሉትን ማለት ነው። ለነዚህ ለዘረዘርኳቸው ሰይጣናት እንዴት አድርገው እርድ እንደሚያቀርቡላቸው ይሄው የመጀመሪያውን የድምጽ ፋይል እንስማስቲ። ያው አንበሶና ጨንገር የሚባል ነገር አለ። አንበሶና ጨንገር ደግሞ ምንድነው? አንበሶና ጨንገር አንበሶና ጨንገር የሚባሉት አንበሶ በሚያዚያ ላይ ይደማል። አባዋራው 3 ዶሮች ይገዛል። እነዛን 3 ዶሮች ገዝቶ ዛሬ ማዚያ እንዲገጥመን ይባላል። ያንን አርምተን 3 ቀን ድረስ ሰው አያየንም። 3 ቀን ድረስ ሰው አያየንም። ቤት ውስጥ ተቀምጣችሁ? ቤት ውስጥ እንቀመጣለን። ተጋርዱ እንቀመጣለን። ቤት ውስጥ እንቀመጣለን። ከዛ በኋላ 3 ቀን ገላችንን ታጥበን ወደ ማዚያ ዘራችን እንገባለን። ከዛ ጨንገር ይባላል። ጨንገር ደግሞ በሰኔ ወር ነው የሚደማው። ሰኔም እንደዛው ነው። የክረምት መቀበያ ነው፣ የጤፍ መዝሪያ ነው። ዛሬ በቃ መወከሌን አድርጌ እንዲታረቀኝ ጤፍ እንዲገጥመኝ ማዚያ እንዲገጥመኝ እንላለን። ከዛ በኋላ ደግሞ ሰኔ እንደዛ ይደረጋል። የአንበሶስ ቀናችን ገላውን ታጥቦ ይወጣል። 3 ቀን ውስጥ ግን ቤት ነው የምትቀመጠው? 3 ቀን ድረስ ቤት ነው። ምን ይደረጋል ቤት ውስጥ? ቤት ውስጥ ያችኑ ያለችውን ቆሎም ከተገኘ ዳቦም ተተገኘ ቆሎ ይቆላል። ኑግ ይወቀጥና ይለጠላል። እሺ ጣላ ይጠመቃል። ይሄው እንደሰማችሁት ምንድነው ያለው? አንበሶና ጨንገር የሚባል ነገር አለ። እንግዲህ አንበሶ ማለት በሚያዚያ የሚደማለት አለ። አሁን ባለንበት ወር 3 ዶሮ ይታረድለታል። አላማው ደግሞ ምንድነው? ሰውየው እንደገለጸው ሚያዚያ እንዲገጥመን ጤፉ እንዲገጥመን ተመልከቱ። ጠላ ይጠመቃል አሉ። እንግዲህ ሙስሊሞች ናቸው ከፊሎቹ እዚህ ፕሮግራም ላይ የቀረቡት። ጠላ በእስልምና ሐራም ነው አይደለም? ከጠላው የበለጠ ሐራምነት ግን የትኛው ነው? ከአላህ ውጭ ላሉ አካላት ማረድ ነው። ልብ በሉ የአላህ ባሪያዎች፣ ከወንጀሎች ሁሉ አቻ የሌለው ወንጀል ማለት በአላህ ላይ ማጋራት ነው። ይሄው ለዚህ አንበሶ ጨንገር የመሳሰለውን እያሉ እርድ መፈጸምን ይመስል ከአላህ ውጭ ላሉ አካላት መሳለን ይመስል ስለተብሎ እነሱን መለመንን ይመስል ለነሱ ተደፍቶ መሬት ላይ ለነሱ መስገድን ይመስል ቀብራቸውን መጠወፍ ይመስል እነዚህ ሁሉ መጠጥ መጠጣት፣ ዝሙት መስራት አሉ የሚባሉ ወንጀሎች ቢሰበሰቡ አይደርሱባቸው። ለምን? የወንጀሎች ሁሉ አቻ የሌለው ቁጥር አንዱ ታላቁ ወንጀል ማለት በአላህ ላይ ማጋራት ስለሆነ ማለት ነው። ስለዚህ አሁን የሰማነው የድምጽ ፋይል ውስጡ ምን ይዟል ማለት ነው? ክህደት ይዟል። ሚያዚያን እንዲገጥመን የሚያደርገን አንድ አምላክ እንጂ ማለት ነው ለሰይጣኖች እርድ በማረድ አይደለም። ሁለተኛውን የድምጽ ፋይል ደግሞ እንስማው። እንዴት መሰለህ? አሁን ይሄ ማለት ነው ወገቤን አመመኝ፣ ጉልበቴን ፈጨኝ፣ ፈጠፈጠኝ ይባላል። አሁን ወገብህን ታመመህ አንበሶ ጨንገርህን አላደየመህም እንዴ ይላል። እንግዲህ አሁን ሰው ዘንድ ይከሪያ እዛ ይሄድና አዋቂ ከህዱ አድርስ አስጥሶ እንዲያው ሆነ አዋቂ ቤት አድርስ ያስጤሳሉ። እንደው ወገቤን አለኝ እጄንም እንደው አለኝ እንደው ሞኛ ይሆን የሰራ ከላቴን ቆረጣጠመኝ ይላል። አይ አንተ ወደ ሰው እንዳጠይቅልኝ እንደው ወገቤን አመመኝ ይላለሁ። እሺ ወገቤን ይባላል። ዛሬ አሁን በፊት ማለት ነው አንዲ ዶሮ በ50 ብር በ60 ብር ነበር። ዛሬ አሁን አንዲ አንበሶ የሚባል ዶሮ ማለት ነው ነጠላ አለ ድምድም አለ አንበሶ 250 200
ይገዛል ገብቷል ዶሮው በራሱ የተለየ ዶሮ ስለሆነ ከሌሎች ዶሮዎች እኩል አይሸጥም ይለያል ተመልከቱ እንግዲህ የነብያት ሁሉ አባት ኢብራሂም አለይሂ ሰላም ምን ነበር ያሉት ወኢዛ መሪቱ فهو يشفين በታመምኩ ጊዜ የሚያሽረኝ አላህ ነው እሱ ነው ነበር አይደል ያሉት ይሄው እዚህ ድምጽ ፋይል ላይ ግን ምን ሰማችሁ ወገቤን አመመኝ ፈጠፈጠኝ ይባላል አለ ከዛ ሰው ምን ይለዋል አንበሶን ወይንም ጨንገረን አላደማህም እንደ ይባላል አሉ ተመልከቱ ምንድነው ከወገብ መያዝ በሽታ ምንድነው በማድረግ ነው አሉ ደም በማድማት ለማን ለአንበሶና ለሰይፉ ጨንገር አሉ ማለት ነው ሶስተኛ ይሄኛውን ደግሞ የድምጽ ፋይል ስሙት ለምሳሌ አሁን እቺ ጥቁር ዶሮ ምንድነው የምትባለው እቺ ጥቁር በላ ትባላለች ጥቁር በላ ራሄል ወናት እቺ ማውዲናት ራሄል ወናት ራሄል ወመሪ ይኸው ዛለኝ ሙያቺ አሞርማ ይባላሉ እነዛ አሞርማ ቋቋቴ አሁን እቺ ለምንድን ነው የምታገለግለው እቺ የምታገለግለው መስከረም አብራት ደማለች የራሄል ዶሮ ናት እቺ አይደለም አንድ እንትን ነው ቆለጡ የሚመትበት መድያኒናት ምን እንደሚልበት ቆለጡ አረሁን አይወጣም ነበር ከዛ ኪና ሸታሸት ታረጋታለህ ዞር ታረግና አድርሳቲስ ከዛ በቃ አይነጥላ ነው የሚባለው ተመልከቱ እዚህ ጋር ደግሞ እያለው ያሉት እንግዲህ ጋዜጠኛው ፊት ለፊቱ ምን አሉ ዶሮዎች አሉ የሚሄዱ ማለት ነው እሺ እቺ ጥቁር ዶሮ ለምሳሌ ምንድነው ጥቅሟ ይላቸዋል ምንስ ነው የምትባለው ይላቸዋል ጥቁር በላ ራሂሎ ትባላለች እቺማ ውድናት ይሉታል hatta ስለ ሂሳቡ ነው እየተነጋገሩ ያሉት አሁን እቺ ለምንድነው የምታገለግለው ሲል መልስ ምን ይሰጡታል ብልቱ ለሚሞትበት ሰው መድኃኒት ናት ኢና ሊላሂ ወኢና ኢለይሂ ራጂኡን እንግዲህ የህዝቡ እምነት ይሄ ነው እንግዲህ ምን ይደረግ እስቲ ወንድሞቼ ይሄ ሽርክ ሳይጠፋ ነው ስለሌላ አርስ ተገብቶ የሚወራ ያለው ማለት ነው አላህ ዘንድ እንግዲህ ይሄ አደራን መጠበቅ ይባላል ያላህና የመልእክተኛውን አደራ መብላት እንጂ ይሄ ሌላ ምን ይባላል እንግዲህ ህዝባችን ጥቁር ዶሮ ብልቱ ላይ እንዲያዙሮ አድሮስ አጨሶ ካለቀኩ ይላል የሙስሊም ስም ይዞ ማለት ነው ስለዚህ ከኛ ምን ይጠበቃል ለተቀን ዳዕዋው ሊሆን የሚገባው ምን ላይ ነው ሽርክን መዋጋት ቢድአን መዋጋት ወደ ተውሂድ መጣራት ወደ ሱና መጣራት ከዛ አላህ ይረዳናል ከገባንበት መከራ ሁሉ ያወጣናል ማለት ነው አራተኛው የድምጽ ፋይል አስዋራሹ ያስዋራሹ ሰው እናቲ ወረቴ በቅያሜ ዲውልሽ በሆር ሰንበትሽ ይላል እንግዲህ አዋ እባክህ አዋን እንግዲህ ይሄንን አይተህ ይሄንን ደም ጠጥተህ ሰውየውን ተሰራከላቱ ተጅስሙ ላይ ሀብቱንም ሰተህ እርዝቁንም ከፍተህ አዋ ልጆቹንም መዋቀየውንም በሬ የገባይ ወጣን ሁላ የታያዋን እንግዲህ እዛው ለከርሞ ደግሞ ህን ጊዜ በዲል ጋሳበግ ያገኛል እዛ ያመጣል ያንን ደግሞ በበጊ ይሸኛል ይለዋል እንግዲህ ያንን ያደርጋል ደሙን ጠጣ በቃ ይሄድና ቁጭ ይላል እንግዲህ ኢና ሊላሂ ወኢና ኢለይሂ ራጂኡን ስሙ ይህንን ደም ጠጥታ እንግዲህ ሰይጣኑ ደም እንደሚጠጣ ይታወቃል ማለት ነው ሚደማው እርድ ሚታረደው ለማን ነው ብለናል ለአላህ ነው አይደል ሰውየውን ከጂስሙ ከመላ አከላቱ ሀብቱንም ሰጣ ተመልከቱ ሀብት ሰጪው ማን ሆነ ማለት ነው አንድ አምላክ አላህ ተረስቶ ይሄ ሰይጣን ሆነ ማለት ነው ርዚቁንም ከፍታ ዱንያውን ከፈተለት ይያሉ ነው ዱንያን መክፈት የሚችለው ማን ሆኖ ሳለ አንድ አምላክ አላህ ብቻ ሆኖ ሳለ ማለት ነው ከዛ ምን አሉ ደሙን ጠጣ በቃ ሄዶ ቁጭ ይላል አሉ አምስተኛ የድምጽ ፋይል ሰይጣኑን እንዴት እንደሚጠሩትና ሴትየዋ ወይ ሰውየው ላይ ሰፍሮ እንዴት እንደሚያጓሩ ስሙ ደግሞ የመጀመሪያው ምን ይደረጋል ቡቅሪ ይደረጋል ጠላ ይደረጋል የመጀመሪያው አስዋራፊ ይጠራል አስዋራፊው ምንድነው አስዋራፊው የሚባለው ለማማኝ ተረማማኝ አዲስ እንጨታጢሱ እንጂ አላስየማኝም እዛ ያለው አኋል እዛ ደግሞ ቲንጉ ሀጢሱ የሚላል ለምን ያ ይመጣልሃል ምን ይዞ ይመጣል ዲቤ ይዞ ይመጣና ከዛ እንዲቤ ይመታል ግባጨው እንገር በረኛው ግባ ይላል እንግዲህ በረኛው ግባ ይላል ይመታል ከዛ ሁይ ተላለች ጉሪ ሐውዘኛ ግባ ይላል ዋው ከዛ አንተ እንዴ ተሰበሰብና መንደሩ ይሰበሰባል አጭብጭቡ ያውላ አከባሰብና አከባቢ የሚያጎራ ሰው ይኖራል ያላል እሱ ይመታል ዲቦን ይመታል ግባጨንገር ይላል ያወራርዳል ወይ ነው ተነሳለ ያችም ተነሳለ ሚዜ ይባል እንደዚህ በማህበር ሚዜ ተነስ ይባላል የመጀመሪያ ምን ያደርጋል አህሪባው ይለዋል እንግዲህ ለማኙ እንትን የሚለው እሺ አስፈራፊው ወላሃሉ አንተ ወላሃሉ አለ ግዘግዝ እንግዲህ ተመልከተን ትላለች ቢልከታና እንግዲህ ያለው ለጥቆ ይነሳል
ያ ሰውየው ነው የሚቀሰቅስ ዲቢው ጋራ ኢና ሊላሂ ወኢና ኢለይሂ ራጂዑን ምን ሰማን ጠላ ይደረጋል አለ አስዋራፊው ይጠራል አለ ለማኛ ግባ ጨንገር በረኛው ግባ ይባላል እዚህ ጋር መለሳለሁ ሐረር ላይ ማለት ነው ጀጎል ግንብ ይባላል አይደል እዛ ደግሞ ሐረር ያለ እምነት ምን አለ አምስቱ የጀጎል በረኛ ይጠብቅህ ይላሉ ጀጎል እያንዳንዱ በረኛ አለው ይሄው በረኛ ሲባል ሰምታችኋል እዚህም ሰይጣን አምልኮ ላይ ማለት ነው በሮቹ የሚጠበቁት በሰይጣኖች ነው ስሙን ይቀይሩታል እንጂ አውሊያ ሩሃንያ የእናት አባት አምላክ የመሳሰለውን ስም ይሰጡታል ግን ይሄው ሐረርም ላይ ያለው ምንድነው ማለት ነው ሰይጣን አምልኮ ነው ማለት ነው አርሂባ አውሊያው ማለት ስሙን አንተ ሰይጣን ሆይ ግባ ብለው መጥራት እንጂ የከበዳቸው እየጠሩ ያሉት ግን ማን ነው ሰይጣኑን ራሱን ነው ማለት ነው በመቀጠል ደግሞ ይሄን የድምጽ ፋይል ስሙ ያንታራረኩኝ መመላለኝ አረ ያንታራረኩኛ ነው እንጂ መድያኒቱ ለቤተሰቡ ለኔ መድያኒት ያ ነው አንበሶ ባንተ ባንደርሶ አንበሶ ባንተ ባንደርሶ ያን ካላደረኩኝ ምን መላ አለኝ ካላረድኩኝ ካላደማሁኝ ምኑን ሰው እሆናለሁ ነው ከዛ ስሙ አንበሶ ባንተ ማንደርሶ ይሉታል አላህ እንግዲህ ወማ خلقቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሰውንም ሆነ ጂንን አልፈጠርኳቸው እኔም በብቸኝነት እንዲያመልኩኝ ነበር አይደል ያለው ዛሬ ግን ይሄው ምን ታያላችሁ አንበሶ ራሱ ጂኑ አላህ የፈጠረው ማለት ነው ያውም እኮ ጭራሽ ያዩት ነገር እኮ አይደለም ያው አንበሶ ይሉታል ስሙን ሰጥተው አንበሶ ባንተ ማንደርሶ ይሉታል ይሄ እኮ አላህ ሆይ እንዳንተ ማን አለ እንዳንተ ማን ያዝናል እንዳንተ ማን ቸር ነው የሚባለውን እንዳንተ ማንም አካል የለም ብለው ለሰይጣን ይሰጡታል ማለት ነው ተመልከቱ ሌላ የድምጽ ፋይል ዘባንያ ስለሚባለው ጂን ደግሞ እንዲህ ሲሉ ይናገራሉ ዘባንያ አንተው ዘባንያ ነው ሆይ ዘባንያ ክፉ ነው ሞቱ ጋር ነው አንተው ዘባንያ ነው ሆይ ዘባንያ የሚባለው የሴቶቹ ነው የሴቶቹ ይሄ ዘባንያ የሚባለው መቼም ሴቲቱ እሷ ተገልጠዋለች እንጂ ለጀብነ ግረ ዘባንያ ክፉ ነው አሁን ያ ዘባንያ ሴቶች ታላዲሙ ያን ዘባንያ ተባባን ጥል በላም ልጃዳር ነው የምትቀመጠው ብታባው ጂኒ እኮ ታመሩ ስለሚይዝ ታመር ነው የሚይዛቸው ያ ጂኒ ታዲያት ታመሩ ተጋይላታ ያ የማይግዜ ያን ዘባንያ ተረቃይ ባሏ ጋር አንድ ላይ ታድራለች አያደማይ ያዳራው ማድር የለም አያማ የለም ዘባንያ ታረቃት ማንጋት እንዲህ ብላ አረ ቀርቦ ስትል ዛሳቱ ዳር ነው የምታድረው ደግሞ ሲወጣ ሲገባ ማለት ነው አይነና ጫሁና ቁጭ ነው አረ ግዲልኝ እቴ ደሞ አንተ ብሎ ሰው ያለች ላትታዘዝም ትችላለች ወዳበል አንተ ደሞ አረ ግዲልኝ እቴ አንተ ብሎ ሰው ለምን ያያመሩ ይዞ እኔው ነው ይባል ይችላታል ታምበሱና ተጨንገረ የባሰ እንግዲህ ይሄ ደግሞ ምን ሆኑ ነው አንድ ሚስት ዘባንያን ካላደማች ከባሏ ተነጥላ ምድጃ ስር ነው የምትቀመጠው ተመልከቱ አሁን እቺ ሴት ታምናለች ምን ብላ ጂኒው ከአመዱ ስለሚይዝ ነው አለች እንግዲህ ጂን እንደሆነ አምነዋል ግን አምልኳቸውን ደግሞ ለጂን እንደሚፈጽሙም እንደዚሁ አምነዋል ማለት ነው አላህ ደግሞ ጂኖችን ራሱ የፈጠራቸው እንደኛ ምን እንዲያረጉ ነው አላህን እንዲያመልኩ ነው ለዚህ ነው ከአላህ ውጭ መላእክትም ይሁን ጂንም ይሁን ነብይም ይሁን ማንም ሊመለክ አይገባም እንለው ምክንያቱም ሁላችንም ከአላህ ውጭ ያለ ነው የተፈጠርነው አላህን በብቸኝነት ለማምለክ ነውና የመጨረሻው የድምጽ ፋይል ደግሞ ማንን በተመለከተ ነው ህዝብ ያስተምራል ተብሎ የሚጠበቀው ሁሌ የሃይማኖት አባት ነው አይደል ቃልቻ ደረሳ የሚባለው ነው አይደል ቃልቻና ደረሳው ከሆነስ ምን የሚያደርገው ባሉበት ጥመት ላይ ከፊት አውራሪ ሆኖ እርዱን የሚያርደው ድቤ እየደበደበ ጂን ዛር የሚያስወርደው እሱ ከሆነስ ምን ይባላል ይሄ እኮ ነው ከባዱ አደጋ ይሄው የድምጽ ፋይሉ ላይ እንደምትሰሙት ማለት ነው ስሙት እስቲ ጋሽ የሚያወሩን እንጂ ዝም አሉሳ እሺ አወራለሁ እሺ ምንድነው የሱ ሐሳብ እንዴው እሱ ማይለማመን አንዱ ደረሳ ነው ተው ቃልቻ ነው ተገለማመኑ ያውሩን እሺ እስኪ እንዴት ነው እሱ ያደማሙን ሁኔታ እንግዲህ ያደማሙን ቢገልጹ ጥሩ ነው እሱ ነው እኔ ዘጌት ሰራኩ ነው እንጂ ባህላችንኛ ያው በዛ ስለምናምንበት ማለት ነው እሱ አስገሚኖት እንኳን ሌላ ተናርዲው ማለት ነው ተናርዲ እንኳን ሌላ ደሙ ጡርማት አለበት በጋራው ላይ ማለት ነው በጋራው በካራው በቢላው ላይ ጡርማ ባላለ ተለሊላል ደሙ እንደዚህ ቁምጣና አረጋውም ለምንድን ነው እዛ ሆኖ የሚያየው ሰውዬ እንዲወጣለች እያልን ነው ያኛው ሰውዬ የሚደማለት ሰው ያ እንዲደማለት እሳቸው አራጅ ነው አራጅ ላይ እሱ አራጅ ነው እየለማመኑ እንዴት እሷ ከሌላው ከነጋሸ አራጅ ሊሆኑ ቻሉ ምን የተለየ ነገር አለው በሃይማኖት ቃልቻ ነው ያስተራረዱ ስልት ቃልቻ ስለሆንኩ ነው ያስተራረዱ ስልት ወደ ቅልባ ዙራው ወደ ቅልባ ዙራለው ሹማ ባማን ቀንም ወደ ቅልባ ተዙሮ ነው የሚካለው ደግሞ ቀስ ብሎ ነው ቁምጣ ይደረግም እንዲያማኑ ቀን ቀስ ብሎ ደግሞ እንዲፈስ ነው ቀስ
ይተባል የሚታረጂው ይሄው ያቁበታል ደማ በጋራ ጦር ያይጎሉት መሰለሽ እዚች ጎዲዮ እዝም የሚገባ አይሆንም 3 ዶሮቹ 3 ጎዲዮ ጉድጓድ ይማሳል 3 ጉድጓድ መሰለሽ እንደዚህ ተደርጋ ያንኛው ዶሮ ጋራውም 3 ነው የሚሆነው ካራውም 3 ነው ቢለው ካራውም 3 እሺ እዛር ያለው መጀመሪያ ዝጎዩ ጦር ያልኩ አየች ደሞ አልፋለው ጋራው ሲቀመጣ ያንኛው ጋራ ደሞ እዚህ ነው ደሞ በዚህኛው ይሄኛውን ዶሮ አርድ ያለው እዙ ተዋለው ደሞ ባንኛው ጋራውን መቅመስ አለበት ደሙን ነው ሶስቱንም ዶሮ መቅመስ አለ በሶስት ጋራ መሆን አለበት ነው የበሽታው እሺ ይሄ ነው የሚሆነው ነው ይሄ ታልሆነ ግን ባንኛው ጋር ሶስቱንም ባርደው አይስማማኝም ያሰውዬ የሚያጀመው ሰውዬ አይስማማኝም ሁለቱ ቢላዋ መቅመስ አለበት በሶስቱም ሀልልልኝ በሶስቱም አርጎልኝ እንጂ አይሷርፍም ደሙን እግርና ግንባሬ ቀባኛው ይጣባም በዛችሁ ነው ሲጣባም በዛችሁ ይሄን በዚህኛው ቢላዋ በሀለለበት አይነካካም መልካም አሁን እሱ ቀድቻ ነው አንድ ዲስት ላይ አይሰራም ሁሉም ለሶስት ነው እሱ የሃይማኖት አባት ነው የሚያልሉትም አራጅ የሆኑትም ምክንያቶትም ቃልቻል ስለሆኑ በጣም ጥሩ ኪታቦ ቅዱስ ቁርአን አይደለም ሙስሊሞች ትልቁ መጽሐፍ ቅዱስ ቁርአን ቅዱስ ቁርአን ይሄንን ነገር እንዲያደርግ ይፈቅዳል ያዛል አያዝም ባህላችሁ እምነቱ ግን አያዝም እና አላህ ጋር አልተጣሉ አላህ ጋር አልተጣሉ ይጣላሉ በሚገባ አርጎ ይጣላሉ እሷ ከታላቁ አላህ ጋር ከሚያመልኩት ፈጣሪ ነው ከሚሉት አላህ ጋር ተጣልተው ነው ይሄን ተግባር የሚተገብሩት ሶላት ስገድ ለምን ነው እንጂ ነው ለባህላችን ሲባል ነው ሰዎች ፈላክ ከባህልና ከእምነቱ ነበር ግን ሰዎቹ ግን የሚያምኑት በዚህ ሰበብ ስለሆነ ነው እነዛ ይሄኛው ደግሞ የኛ ቢጤዲየም ለመተዳደር ሲባል ነው ለመተዳደር ተብሎ ነው ለመተዳደር ነው ነብዩ ሰለላሁ ዐለይሂ ወሰለም እርድን አስመልክቶ ምን ነበር ያሉት ስታርዱ ቢላዋውን ስላችሁ አንድ ያሳርፉበት ነው ያሉት ይሄ ግለሰብ ግን ምን ያደርጋል ሶስቱም ቢላዋ መቅመስ ስላለበት ቤቱ በር ላይ ሆኖ ሚደማለት የሚያየው ሰውዬ 3 ጉድጓድ ውስጥ አረል ደሞቹ የሚያረጉት እንዲረካና ውስጡ እንዲደርስለት በቢላው ምን አድርገን ነው ጉምዳ ይደረግም አለ እንደ አማኑ ቀን ግዝግዝ እየተደረገ እያሰቃዩ እንስሳውን ቢላው ላይ ደሙ ምን ሲሆን ፍስስ ሲል ለሰይጣን ይገበራል ማለት ነው ያዶሮ ተመልከቱ እንግዲህ ወደ ቂብላ ዞረው ደሞ ይላል ቢስሚላህ ማለታቸውም እንዳይሸውደን ቢስሚላህ ብለው ነው የሚያርዱት ልብ በሉ ለሰይጣን የሚያርዱትን ራሱ ባላህ ስም ብለው ነው የሚያርዱት ግን የታረደለትን አካል ራሳቸው አምነዋል ሙወከል ይሉታል በተለይ በዚህ በወሎ በሰሜን በመላው ሀገሪቱ ምን አለ ማለት ነው ይህ በአዳም ልኮ አለ ማለት ነው ያላህ ባሪያዎች ሆይ የኛ ጉድ ተነግሮ አያልቅም አሁን ኮሮና ያዘን እየተባለ ነው ታላቁ በደል ባላህ ላይ ማጋራት ይሄውኛ መሃል ነው አይደለም ያለው ታቅፎ ተይዞ የእስላም ስም ተይዞ እስላም ነኝ ይባላል የእስላም ስም በመያዝ እስላም መሆን አይቻልም ሙስሊም ነኝ በማለት ሙስሊም መሆን አይቻልም እስልምና የተግባር ሃይማኖት ነው በተግባር እስላም ሆኖ መገኘት ነው እንጂ እንደዚህ ለሰይጣን ያረዱ ዘር ማንዘሩ የሙስሊም ስም እንኳን ቢሆን አይጠቀምም ይሄ ሰው እባካችሁ ያላህ ባሪያዎች ሆይ የተውሂድን ዳዕዋ ከምንም በላይ ከምንም በፊት አስቀድመን እንንቀሳቀስ እሱ ብቻ ነው ለሁለት ሀገር ድል የሚያበቃው ቆይሺ አንድ ሰው ለምሳሌ ሰላቱ ተበላሸበት ቢበላሽ ምኑ ብቻ ነው የተበላሸው ያቺ ሰላት የተባለችው አምልኮ ብቻ ነው የተበላሸችው ዘካ ለምሳሌ ይሁን ነገር አጓደለ ቢጠየቅ በዛች ባጓደላት በዘካ ብቻ ነው የሚጠየቀው ተውሂድ ከተጓደለስ ሁሉ ስራ ድምጥማቱ ይጠፋል ዱቄት ይሆናል ለዚህ ነው ስለ ተውሂድ ጉዳይ ደጋግመን እምንናገረው ሽርክ ደግሞ እኛ መሃል አለ ስለዚህ ምን ይደረግ ሁላችንም ትኩረት አቅጣጫችንን በጠቅላላ ወደዚህ አዙረን በየመስጂዱ በየመድረሳው በየመቀማመጫ ቦታችን ሁሌ ሊነገር የሚገባው አርስ ነብያት ሁሉ ሳይሰለቹ ሳይታክቱ ያስተማሩት ይሄ ተውሂድ የሚባል አርስት ነው ይሄን ከያዝን አላህ ይረዳናል ከዚህ ውጭ ከሆነን ሁለት ሀገር እንከስራለን የዛሬ ትምህርቴን በዚህ ጨርሻለሁ ለዛሬ ደግሞ ሁለት ዱዓ አዘጋጅቼላችኋለሁ አንደኛ اللهم إني أسألك بأني أشهد أنك أنت الله لا إله إلا أنت الأحد الصمد الذي لم يلد ولم يولد ولم يكن له كفوا أحد ترجم اللهم الله وي إني أسألك أني كل منها اللو بأني أشهد أني بممسكري أنك أنت الله أنت كو اللهنا لا إله إلا أنت كان توجب حق من ملك أملاك إلم الأحد أنت كو بتشين عندينا عند أملاكنا الصمد
የፍጡራኑ ሁሉ መጠጊያ ነህ። አለዚ ለም የሊድ አልወለደም፣ ወለም ይውለድ አልተወለደም፣ ወለም የኩን ለሁ ለሱ እኮ ደግሞ ለአላህ የለውም ኩፉወን አሐድ አንድም ቢጤ እኮ አቻ እኮ የለውም። ሁለተኛ ዱዓ اللهم إني أسألك علما نافعا وأعوذ بك من علم لا ينفع ترجم اللهم الله هوي إني أسألك أن يكون منها اللو طيقها اللو علما نافعا تقامي أوقات اندتسطي وأعوذ بك بانت دمو تطبق اللو من علم كأوقات لا ينفع كما يتقم كهونه أوقات بانت تطبق الله يا الله باريوچ هوي مጨረሻችንን አላህ ያሳምርልን وصلى اللهم على نبينا محمد وعلى آله وصحبه أجمعين سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك